በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለሚያዝያ 23 ለሊቀ ሰማዕታት ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል አደረሳችሁ አደረሰን። በዛሬው ዝግጅታችን ሚያዝያ 23 ሊቀ ሰማዕታት ቅዱስ ጊዮርጊስ ስለምን ይከበራል፣ ምንስ ያደረገበትን የሚለውን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ሆናችሁ ይህንን ቻናል ሰብስክራይብ በማድረግ እንደዚሁም ይህንን ቪዲዮ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ የተለመደ መንፈሳዊ ትብብራችሁ እንዳይለየን እየጠየቅን ወደ ዝግጅቱ እንገባለን። ሊቀ ሰማዕታት ቅዱስ ጊዮርጊስ ሚያዝያ 23 ቀን ስለምን ይከበራል? ፀሐይና የአጥቢያ ኮከብ የተባለ ታላቅና ክቡር የሆነ የሰማዕቱ የቅዱስ ጊዮርጊስ የምስክርነት ፍጻሜ የሆነበት ቀን ሚያዝያ 23 የከበረ ነው። የቅዱስ ጊዮርጊስ አባት አነስጣሲዮስ የተባለ መስፍን ነው። እናቱም ቴዎብስታ የተባለች ፍልስጤማዊ ነበረች። የዚህ ቅዱስ አባትም የሞተው በልጅነቱ ስለሆነ ስለዚህም ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነው። 20 ዓመትም በሞላው ጊዜ መስፍኑ የ15 ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን ለዚህ አልመረጠውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ወደ ቤሩት አገር ሄደ። በዚያም ደራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ነበር። ሰማዕቱም ደራጎንን በኃይለ መስቀል ነስቶት ገድሎታል። ሕዝቡንም ወደ አምልኮተ እግዚአብሔር መልሷቸዋል። ዕድሜው 20 ዓመት በሞላ ጊዜም ወደ ንጉሥ ዱዲያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡ ጣዖትን እንዲያመልኩ ያስገድዳቸው ነበር። ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮቹንም ነፃ አወጣቸው። ከንጉሥ ዘንድ በመሄድ በፊቱ ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። ንጉሡ ግን በማባበልና ቃል ኪዳንም በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይንም አሰቃየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስሉንም ያድነው ነበር። ለ3 ጊዜ እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርን አክሊል እንደሚቀበል ነገረው። በዚህም ቃል ኪዳን ገባለት። ለ7 ዓመትም በጽኑ መከራና በስቃይም እንዲሁ በተጋድሎ እንደሚኖር በዚያም ስሙ በዓለም ሁሉ ላይ የተገለጠ እንደሚሆን መላእክትም እንደሚያገለግሉትም ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱዲያኖስ እጅግ አዝኖ አትናሲዮስ የሚባል ታላቅ ስራየኛ ካስመጣ በኋላ መርዝን ቀምሞና በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎት ነበር። ቅዱስ ጊዮርጊስ ግን ያንን ጽዋ ቢጠጣው ምንም ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራ በመሆኑም ይህንን ተአምር አይቶ ያ መሰሪ በክብር ባለቤት በጌታ በኢየሱስ አምኖ በሰማዕትነት መሞት ቻለ። ቁጥራቸውም 30,700 ነፍስ የሚሆኑ ሌሎችም ብዙዎችም ሰዎች ጋር በሰማዕትነት ሞተው የሕይወት አክሊልን ተቀዳጁ። ከዚህ በኋላ ቅዱስ ጊዮርጊስም በንጉሥ ዱዲያኖስና በ70 ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱሱን እንዲበቅሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ካንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎት አደረገ። ወንበሮቹንም እነርሱም እንዳሉት አደረጋቸው። የአምላክን ድንቅ ሥራና ተአምር አይተውም ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ነገሥታቱ ግን ከማመን ይልቅ ቅዱሱን በጉድጓድ ብረት ምጣድ ውስጥ አበሰሉት። አቃጥለውና አሳርረውም ሥጋውን አጥንቱን ፈጭተው አመድ ካደረጉ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ነፍሱን ወደ ሥጋው መልሷት ደግሞ አስነሳው። ቅዱስ ጊዮርጊስም ዳግም ተነስቶ ከነገሥታት ፊት በመቆም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ዳግመኛ ማመን አዳግቷቸው እርሱን ሊፈትኑት ሙታኖችን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን፣ በእርሱም እናምናለን አሉት።
ቅዱሱም ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነርሱም በሚደንቅ ሥራው በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምንም ወሬ ተናገሩ። በጥምቀትም ክርስትናን ተቀብለው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳህ አይደለም የረቀቁ ሰይጣናትን አሳይህን እንጂ ብለው ተከራከሩ። ከዚያም አንዲት ድሃ ሴት እንድትጠብቀው አደረጉ። እርሷም እንጀራ ልትለምንለት በወጣች ጊዜ የእግዚአብሔርን መልአክ ማዕድ አቀረበለት። በዚህም ጊዜ የድሃዋ ቤት የቤቷ ምሰሶ ላይ ቅርንጫፉን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ የተደረገውን ተአምር አይታ የክርስቲያኖች አምላክ ሰው መስሎ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ ቸርነት እንድትደርሰኝ እለምንሃለሁ። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ። እርሱም ሴቲቱን ስለ ጌታችን እምነትም ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያማትብበት ዓይኑ ማየት ቻለ። በሌላ ቀንም ቅዱሱም እንዲህ አላት፣ እንዲሰማ እንዲናገር እንዲሄድና እንዲያገለግለኝም እኔ እሻለሁ። በዚህም ጊዜ ንጉሡ በአገሩ ሲዘዋወር ከመበለቲቱ ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተቀመጠባት የመበለቷ የቤት ምሰሶ ላይ ዛፉ እንደበቀለ ነገሩት። ንጉሡም ይህን በሰማ ጊዜ ተቆጥቶ ከዚያ ወስዶ አስገረፈው። በመንኮራኩርም እንዲያበራዩት ሲያደርግ ቅዱሱ ስለሞተ ከከተማ ውጭ ጣሉት። ለሶስተኛ ጊዜም ጌታችን ኢየሱስ ክርስቶስ ከሞት አስነሳው። ንጉሡም ከሞት እንደተነሳ ሲመለከት ደነገጠ፣ አደነቀም። ዳግመኛም ንጉሡ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክት እንደሚያደርገው ዘንድ ቃል ገባለት። ቅዱሱ ግን እየተዘበተበት ነገ በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ስሰዋ እንዲያዩ አለው። ንጉሡም ይህ የተናገረው ነገር እውነት መስሎት የሚሰዋ መስሎት ተደስቶ ወደ ቤተ መንግስቱም እልፍኝ አስገብቶ አሳደረው። ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚህም ጊዜ የንጉሥ ዱዲያኖስ ሚስት ንግሥት እለእስክንድርያ ሰምታ ቃሉ ደስ ስላሰኛት የሚያነበውንም እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራት። ንግሥቷም ትምህርቱ በልቧ ስለተቀረጸባት በክብር ባለቤት በጌታችን አመነች። ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለሕዝቡ ነገረ። አዋጁን የሰማችው ያቺ ድሃ መበለትም እውነት መስሏት እጅግ እያዘነች እያለቀሰችም ከልጇ ጋር መጣች። ቅዱስ ጊዮርጊስም ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታዬ ኢየሱስ ስም እዘዘው አለው። በዚያን ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቤት ሂዶ አዘዘው። በጣዖቱ ያደረ ያ ርኩስ መንፈስም ከማደሪያው ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱሱም ትውጠው ዘንድ ምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸው። ንጉሡም ከወገኖቹ ጋር አፈረ። ንጉሡም እጅግ ተበሳጭቶና ተቆጥቶ ንግሥቷ ጋር ገባ። እርሷም አምላካቸው ጽኑና ኃያል ነውና ክርስቲያኖችን አትጣላቸው አላልኩምን አለችው። ንጉሡም ይህንን ሰምቶ በጣም ተቆጣ። ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደቀየራትም አወቀ። ከዚህም በኋላ ከከተማ ውጪ እንዲጎትቷትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ነገሥታቱም በዚህ ጊዜ አፍረው ደነገጡ። ከዚህም የባሰ ኀፍረት እንዳያመጣባቸውም ራሱን በሰይፍ እንዲቆርጠው ንጉሥ ዱዲያኖስን መከሩት። ንጉሡም ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆረጥ አዘዘ። በዚህም ጊዜ ቅዱስ ጊዮርጊስ እጅግ ደስ አለው። ጌታችንም እሳት ከሰማያት አውርዶ 70ውን ነገሥታት እንዲያቃጥላቸው መከራውም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ 70ውን ነገሥታት ከሰራዊታቸው ጋር አቃጠላቸው። በዚህም ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህ አለው፣ በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስ ወይም በደዌ በስም የሚለምነኝን እኔ ፈጥኜ ከመከራ አድነዋለሁ። ከዚህም በኋላ ጌታችን በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ።
በሰይፍም ቆረጡት። በመንግሥተ ሰማያት አክሊላትን ተቀበለ። ክርስቲያኖችም ሥጋውን ወስደው በልብስ ጠቅልለው ወደ አገሩ ልዳ ከወሰዱት በኋላ ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቅ ታምራቶች ተገለጡ። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን። የሰማዕቱም ረድኤት ሁላችን የክርስቲያን ወገኖችን ከሥጋና ከነፍስ መከራ ይጠብቀን። ምናልባት ዛሬ ገና ወደዚህ ቻናል የመጣችሁ በቀጣይ በዚህ ቻናል የምንለቃቸው መንፈሳዊ አስተምሮች ይደርሷችሁ ዘንድ ይህንን ቻናል ሰብስክራይብ በማድረግ እንደዚሁም ይህ ቪዲዮ ለብዙዎች ይዳረስ ዘንድ ላይክ እና ሼር በማድረግ የተለመደ ትብብራችሁ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።